ዛሬ ጉዟችንን ወደ አንዲት ልዩ የአፍሪካ ሀገር ነው የምናደርገው። ይህች ሀገር ታሪኳ ሲነገር እንደ ተረት ሊመስል ይችላል። ነገር ግን በተግባር ያለ በአፍሪካ ምርት ላይ የሚገኝ እውነተኛ ተአምር ነው። ሀገሪቱ በአብዛኛው ክፍል በካልሃሪ በረሃ የተሸፈነች በነጻነት ማግስት እጅግ ድሃ ከነበሩ የዓለማችን ሀገራት አንዷ የነበረች ናት። ዛሬ ግን ነጻ ትምህርት፣ ነጻ ሕክምና፣ ፍትሃዊ ምርጫና ከአፍሪካ ዝቅተኛ የሙስና ደረጃ የሚገኝባት የሰላምና የብልጽግና ተመሳሌት የሆነች ይህች ሀገር ቦትስዋና ናት። ክቡራን ተመልካቾቻችን ዛሬ ይህችን ሀገር ዘርዘር አድርገን የምናስቃኛችሁ ይሆናል። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩትን ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ብዙዎች የአፍሪካ ርግማን እያሉ የሚጠሩትን የማዕድን ሀብት ወደ በረከት እየቀየረችው እንዴት ነው? ጎረቤቶቿ በጦርነትና በፖለቲካ ቀውስ ሲታመሱ፣ እሷ ግን ለ60 ዓመታት ያለምንም መቋረጥ ዲሞክራሲን ጠብቃ ለመጓዝ ምን ሚስጥር አላት? በዛሬው ፕሮግራማችን እናስቃኛችኋለን። የቦትስዋናን አስደናቂ ታሪክ፣ ባህልና አሁን የደረሰችበትን የእድገት ከፍታም በጥልቀት እንቃኛለን። ታሪኩን ለመረዳት ወደ ኋላ መጓዝ አለብን። እንደ አውሮፓውያን አቆጣጠር በ1985 ቦትስዋና ቤቹአናላንድ በሚል ስም በብሪታንያ የቀኝ ግዛት ጥበቃ ስር ወደቀች። ብሪታንያውያን በወቅቱ ሀገሪቱን ሲመለከቷት ምንም ጠቃሚ ሀብት የሌላት በበረሃ የተዋጠች መሬት አድርገው ስለቆጠሯት ብዙም ትኩረት አልሰጧትም ነበር። መሰረተ ልማት አልገነቡባትም። ትምህርት ቤቶችንም አልከፈቱባትም። ነገር ግን እንደ አውሮፓውያን አቆጣጠር በ1966 ቦትስዋና ሙሉ ነጻነቷን ስታውጅ ሁኔታው አስፈሪ ነበር። በአገሪቱ ውስጥ የነበረው የታር መንገድ ርዝመት 12 ኪሎ ሜትር ብቻ ነበር። መላው ሀገር 12 ኪሎ ሜትር አስፓልት ብቻ ነበር ያላት። በመላው ሀገሪቱ የነበሩት የዩኒቨርሲቲ ምሩቃን ቁጥር ከ22 አይበልጡም ነበር። ከፍተኛ ሁለተኛ ደረጃ ትምህርት ያጠናቀቁት ደግሞ ከመቶ ያህል ብቻ ነበሩ። ነገር ግን ቦትስዋና አንድ ትልቅ እቅድ ይዛ ተነሳች። የሀገሪቱ የመጀመሪያ ፕሬዝዳንት ሳሪቲ ሲሃማ ነበሩ። ፕሬዝዳንት ሳሪቲ ሃማ መሪ ብቻ አልነበሩም። የባህላዊ ንጉሳዊ ቤተሰብ አባልና ታላቅ ባለራዕይም ነበሩ። እሳቸውና የካቢኔ አባሎቻቸው ሀገሪቱን ለመገንባት ቆርጠው ተነሱ። ነጻነት በተገኘ በአመቱ እንደ አውሮፓውያን አቆጣጠር በ1967 አንድ ታላቅ ተአምር ተከሰተ። በኦራፓ በተባለ ስፍራ በዓለማችን እጅግ ግዙፍ የሆነው የአልማዝ ክምችት ተገኘ። እንግዲህ እዚህ ጋር ነው ታሪኩ የሚቀየረው። በሌሎች ሀገራት አልማዝ ሲገኝ የጦርነት የዘርፊያ ምክንያት ይሆናል። በቦትስዋና ግን የተከሰተው ሌላ ነበር። መሪዎቹ ይህ የአንድ ጎሳ ወይም የግለሰቦች ሀብት አይደለም፣ የመላው ቦትስዋና ሕዝብ ሀብት ነው በማለት ሕግ አወጡ። ከአልማዝ የሚገኘው ገቢ በሙሉ በቀጥታ ወደ መንግስት ካዝና ገብቶ ለሕዝብ አገልግሎት እንዲውል ተደረገ። ወደ ተከታታዮቻችን ቦትስዋና በአፍሪካ የረጅም ዘመን ዲሞክራሲያዊ ሀገር በመባልም ትታወቃለች። ነጻነቷን ካገኘችበት 1966 ጀምሮ እስካሁን ድረስ በየ5 ዓመቱ መደበኛ ሰላማዊና ፍትሃዊ ምርጫ ታካሂዳለች። በአፍሪካ ምድር አንድም ቀን መፈንቅለ መንግስት፣ የእርስ በርስ ጦርነት ወይም በምርጫ ምክንያት የሰዎች ህይወት መጥፋት ያልታየባት ብቸኛ ሀገር ልትባልም ትችላለች። ምንም እንኳን የቦትስዋና ዲሞክራቲክ ፓርቲ ወይም ቢዲፒ የተባለው የመጀመሪያ ፓርቲ ለረጅም ዘመናት በምርጫ ቢያሸንፍም ተቃዋሚዎች በነጻነት የሚንቀሳቀሱበት፣ ድምጻቸው የሚሰማበትና በቅርቡም በታሪኳ ለመጀመሪያ ጊዜ ተቃዋሚ ፓርቲ በምርጫ አሸንፎ
በሰላማዊ መንገድ ስልጣን የተረከበበት ድንቅ የፖለቲካ ብስለት የታየባት ሀገር ናት። ይህ ስኬት የመጣው ከባዶ አይደለም። ቦትስዋናውያን ከጎትላ የሚባል የቆየ ባህላዊ የውይይት ስርዓት አላቸው። ከጎትላ ማለት በማህበረሰብ ውስጥ ያሉ ትናንሽና ትላልቅ ጉዳዮች በጎሳ መሪዎችና በህዝቡ ፊት በግልጽ የሚወያዩበት፣ ማንም ሰው ሐሳቡን በነጻነት የሚገልጽበት ባህላዊ ምክር ቤት ነው። ቦትስዋናውያን ይህንን የቆየ የውይይት ባህላቸውን ወደ ዘመናዊ ፓርላማና ዲሞክራሲያዊ ስርዓት ስላሸጋገሩት የፖለቲካ ልዩነታቸውን በጠረጴዛ ዙሪያ በሰላም መፍታትም ችለዋል። አሁን ደግሞ በቀጥታ ወደ ህዝብ ተጠቃሚነት እንለፍ። በቦትስዋና ውስጥ አንድ ዜጋ ትምህርት ለመማር ወይም ለመታከም የገንዘብ እጥረት እንቅፋት አይሆንበትም። መንግስት ከአልማዝ ሽያጭ የሚያገኘውን ገቢ በዋናነት ያዋለው በሰው ሀብት ልማት ላይ ነው። እስከ ሁለተኛ ደረጃ ድረስ ያለው ትምህርት በከፍተኛ ደረጃ በነፃ ወይም በጣም በትንሽ ክፍያ ለሁሉም ዜጎች ተደራሽ ተደርጓል። በዩኒቨርሲቲ ደረጃ ደግሞ ውጤት ያላቸው ተማሪዎች በሙሉ በመንግስት ሙሉ ስፖንሰርሺፕ ወጪያቸው ተሸፍነው ይማራሉ። ይህ በመሆኑም ዛሬ የቦትስዋና የንባብና መጻፍ ብቃት ወደ 90% ገደማ ደርሷል። ይህም ከአፍሪካ ከፍተኛው ነው። ወደ ጤናው ዘርፍ ስንመጣ ደግሞ የቦትስዋና የጤና ፖሊሲ ጤና ለሁሉም የሚል ነው። በመንግስት ሆስፒታሎችና ክሊኒኮች ውስጥ የሚደረጉ ሕክምናዎች በሙሉ ከሞላ ጎደል በነፃ ናቸው። አንድ ዜጋ ለምርመራና ለሕክምና የሚከፍለው ክፍያ ምሳሌያዊ ወይም በጣም ርካሽ የሚባል ነው። ይህም ከአንድ የአሜሪካ ዶላር ያነሰ ክፍያ ነው። ዋና ዋና ቀዶ ጥገናዎችና የመድኃኒት አቅርቦቶች በመንግስት ይሸፍናሉ። ይህ ሁሉ ሊሆን የቻለው ግን በአንድ ትልቅ ምክንያት ነው። እሱም የሙስና አለመኖር ነው። በአፍሪካ በርካታ ሀገራት በሙስና ምክንያት ቢሊዮን ዶላሮች ሲባክኑ፣ ቦትስዋና ግን በየዓመቱ ዓለም አቀፉ ትራንስፓረንሲ ኢንተርናሽናል ድርጅት በሚያወጣው መጋቢ መረጃ መሰረት ከአፍሪካ ዝቅተኛው የሙስና ደረጃ ያለባት ሀገር በመሆን በአንደኛነት ትጠቀሳለች። አልፎ ተርፎም ከበርካታ የአውሮፓና የእስያ ሀገራት የተሻለ የንጽህና መዝገብም አላት። በሀገሪቱ የሕግ የበላይነት በጥብቅ ይከበራል። ባለስልጣናት የህዝብን ገንዘብ ለግል ጥቅማቸው ከዋሉ ያለምንም ምህረት ለፍርድ ይቀርባሉ። የሀገሪቱ የጸረ ሙስና ተቋም ዲሲኢሲ ሙሉ ነጻነት ያለውና ጠንካራ ተቋም በመሆኑ ገቦች የሚፈሩትም ተቋም ሆኗል። የቦትስዋና ስኬት በማዕድን ሀብትና በጥሩ መሪዎች ብቻ የተገነባ አይደለም። ከሁሉ በላይ የህዝቡ ጨዋነትና ባህል ትልቁ ሚና አለው። የቦትስዋና ህዝቦች ህይወታቸውን የሚመሩበት ቦጦ የሚባል ድንቅ የህይወት ፍልስፍና አላቸው። ቦጦ ማለት ምን ማለት መሰላቸው? እኔ ሰው የሆንኩት በሌሎች ሰዎች ምክንያት ነው እንደማለት ነው። ባጭሩ ለአጠገብህ ሰው ዕውቅና መስጠት፣ መከባበር፣ መረዳዳት፣ ቅንነት፣ ትህትና እና ለጋራ ሰላም መገዛት ማለት ነው። ይህ ባህል በህዝቡ ደም ውስጥም ስላለ ሰዎች እርስ በርስ ይከባበራሉ፣ ሕግ ያከብራሉ፣ ወንጀል የመስራት ፍላጎታቸው ዝቅተኛ ነው። ወደ ሀገሪቱ የሚመጡ እንግዶችና ቱሪስቶችን በታላቅ ጨዋነትና እንክብካቤም ይቀበላሉ። ማንኛውንም ችግር በጭቅጭቅ ሳይሆን በፈገግታና በውይይት ይፈታሉ። ይህ የህዝቡ ጨዋነትና አስተዋይነት ነው ሀገሪቱን የሰላም ደሴት አድርጓት የኖረው። ተመልካቾቻችን ቦትስዋና ፍጹም ምድር ናት ማለት ግን አይደለም። እንደ ማንኛውም ሀገር የራሷ የሆኑ ከባድ ተግዳሮቶችም አሉባት።
ለምሳሌ የአልማዝ ማዕድን ላይ ብቻ ጥገኝነት መኖሩ፣ የሥራ አጥነት ችግር በተለይም በወጣቶች ዘንድ መታየቱና የኤችአይቪ ኤድስ ስርጭት በከፍተኛ ደረጃ መኖሩ አሁንም አገሪቱ የምትታገላቸው ፈተናዎች ናቸው። ነገር ግን ቦትስዋና ያሳየችን ትልቁ ቁም ነገር አንድ የአፍሪካ ሀገር መልካም መሪዎች ካሉት፣ ህዝቡ በባህሉና በጨዋነቱ ከጸና፣ ተፈጥሮ የሰጠችውን ሀብት በታማኝነት ለህዝብ ጥቅም ካዋለ ያለምንም ጦርነትና ቀውስ ማደግና መበልጸግ እንደሚቻል በተግባር ያረጋገጠች መሆኗን ነው። ቦትስዋና ለአፍሪካ ኩራት፣ ለቀሪው ዓለም ደግሞ ትልቅ ትምህርት ቤት ናት። ለዛሬ ያዘጋጀንላችሁ ፕሮግራም እዚህ ላይ ይጠናቀቃል። አዘጋጅና አቅራቢ እኔ ኤፍሬም ታጠቅ ነበርኩኝ። በሰላም ያቆየን። ቸር ሰንብቱ።